ባለሀብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። አልገባኝም። ታቦት እኮ አለ ለባለሀብቶች የሚሰጥ ታቦት አለ። ታቦት በአንድ አጽድ በአንድ ቤተክርስቲያን ውስጥ ለህዝቡ የሚሰጥ በግል ተቀርጾ ይሰጣል ማለት ነው? እውነት ነው የምነግርህ። አሁን ለጠንቋዮች በጣም ጎበዝ ጠንቋዮች፣ ታዋቂ ጠንቋዮች ካሉ ጠንቋዮች ታቦት ተቀርጾ ይሰጣቸዋል። ጥንቁላና ሲቀደም ነው። በጣም ጥሩ። እንዲያውም ያለ ታቦት ጥንቆላ የለም። እውነቱን ልንገርህ፣ ያለ ታቦት ጥንቆላ አይሰራም። ሲቀደም ማለት ነው። ለምሳሌ አንድ ሰው አጋንንትን ለመሳብ፣ አጋንንትን ለመጥራት፣ አጋንንትን ለመግዛት በታቦት ነው ቃል ኪዳን የሚያደርገው። ለምሳሌ የሚወደው ታቦት ወይም የሚወደው ጻድቅ ተክለ ሃይማኖት ከሆነ በተክለ ሃይማኖት ስም ይቀረጽና ታቦቱ ይሰጠዋል ማለት ነው። እንዲሁም በጊዮርጊስ ከሆነ በጊዮርጊስ ስም ተቀርጾ ይሰጠዋል። ከዛ በኋላ ኪዳን ያደርጋል ማለት ነው። ኪዳን ሲያደርግ ደሙን ያፈስና ታቦቱ ላይ ያንጠባጥበዋል። ከዛ በኋላ ብዙ አይነት ፕሮሰሶች አሉ። ምንድነው የሚል ይሄ ሜሳበ ቅዱሳን የሚባለው ራሱ የወይላሆ እንጨት ጽላት ቆርጠህ ይላል። ታቦት ማለት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽላቱን ነው ታቦት የምትለው። ይሄ በጭንቅላት የሚሸከሙት ጽላቱን ነው። የወይላሆ እንጨት ጽላት ቆርጠህ የሞይደር የጠሮ የፍየ ነፈጅ የሴት ቀስት የስንደዶስ ፌት የጥፍሬና የምድር እምቧይ የሰባት የገበያ አፈር ሰባት ፈልፈል አፈር ሰባት ንብ ሰባት ግብረ ጉንዳን የኤሊ አጽም ይልና እንዲያውም ሌላ ነገር ማይነገር አጽመ ሰብ የሚባል የሰው አጥንት ሁሉ የሚያዝዝበት ጊዜ አለ። ያንን አንድ ላይ ታደርግና ይላል በስንደዶስ ፌቱ ውስጥ አድርገህ ታቦቱን አስቀምጥበት ይላል። ታቦቱ ይቀመጥና ከዛ ሰንድሮስ የሚባል ነጭ ዕጣን ይጨስለታል። እንዲሁም የከበሩ ደግሞ ሽቶች ይከፈከፉለታል። ከዛ በኋላ ይህ ሰው የሚጠራውን ሜሳበ ቅዱሳን ብሎ የሚጠራቸውን ይጠራል ማለት ነው። ድግምት አለው። በዛ ድግምት ሲደገም አውቶማቲካሊ እነ ተክለ ሃይማኖት ይመጣሉ፣ እነ ገብረ መንፈስ ቅዱስ ይመጣሉ፣ እነ አባ ሳሙኤል ይመጣሉ። ራሳቸውን ስዕሉን መስለው ነው የሚመጡት። እነዚህ ቅዱሳን ናቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱሳን አይደሉም የሚመስሉ አጋንንቶች ናቸው። አንተ ቅዱሳን ናቸው ብለህ ታምናለህ? በኦርቶዶክስ አስተምሮ አይ አንተ የኦርቶዶክስና አስተምሮ ትቀበላለህ? እኔ ኦርቶዶክስ በወንጌል ማምን ሰው ነኝ። ግን ያው ታሪኩን ስላቀው ወይ ደግሞ ቤተሰቦች ነው ለምሳሌ እግዚአብሔር ያልቀደሳቸው ቅዱሳን ሊሆኑ አይችሉም። በመጽሐፍ ቅዱስ የእግዚአብሔር ቃል በክርስቶስ አምነው የዳኑ ዳግም የተወለዱ የክርስቶስን ዳግም ምጽአት የሚጠባበቁ በክርስቶስ የተቀደሱ ናቸው ቅዱሳን የሚባሉት እንጂ እነ ተክለ ሃይማኖት እኮ ቅዱሳን አይደሉም።